በዝቋላ ደብረ ከዋክብት አቡነ ገብረ መንፈስ ቅዱስ የደረሰው ጥቃት በርካቶችን አሳዘነ። ሁልጊዜ ፉከራው፣ ሁልጊዜ ዛቻው፣ ሁልጊዜ ልቀቁልን ነው የሚለው። እንግዲህ ገዳሙን መነኮሳቱ ለቀው እነሱ ገብተው ሊቀድሱበት ይሆን፣ ሊያስተምሩበት ይሆን፣ ሊያቆርቡበት ይሆን አይገባኝም። የተወደዳችሁ ውድ ቤተሰቦቻችን ኦርቶዶክሳውያን፣ በዛሬ መረጃችን በስፋት የምንመለከተው ጉዳይ ከዝቋላ ደብረ ከዋክብት አቡነ ገብረ መንፈስ ቅዱስ ጋር የተገናኘውን መረጃ ይሆናል። ታዲያ እናንተ ደግሞ መረጃው ለመላው ዓለም እንዲዳረስ ላይክ በማድረግ ሼር በማድረግ በማበረታታት ከጎናችን በመቆም ኦርቶዶክሳዊ አጋርነታችሁን ትብብራችሁን እንድታሳዩን በፍጹም ትህትናን የምንጠይቃችሁ ውድና ክብራት ቤተሰቦቻችን፣ ያሮስ ዋናው ቻናላችን ከቁጥራችን ውጪ በመሆኑ በአዲስ ቻናል ነው ወደ እናንተ የመጣን ያለ ነው። ይበልጡኑ በያሮስ 2 ነው ስራዎችን እየሰራን የምንገኘው። ስለዚህ ሁላችሁም ያሮስ 2ን ሰብስክራይብ በማድረግ ትብብራችሁን በማሳየት የቀደመ አንድነታችሁን ታሳዩን ዘንድ በትህትና ጠይቃችኋለሁ። ወንድማችሁ ልዑል መብራቱ ነኝ። በቀጥታ ወደ ቪዲዮ መረጃዎቻችን አመራለሁ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የፍጥረታት ሁሉ አባት የሰማይና የምድር አስገኚ አጋዕዝተ ዓለም ቅድስት ሥላሴ ክብር ምስጋና ይድረሰው። ወላዲተ ቃል አምላክ አቁራይተ ሰዓሊተ ምሕረት ቤዛዊተ ዓለም ድንግል ማርያም ውዳሴ ክብር ይድረሳት። ቅዱሳን እንደየማዕረግና ክብራቸው ምስጋና ይድረሳቸው። እንዴት አላችሁ? እንዴት ቆያችሁ? እንዴት ሰነበታችሁ? ቤተሰቦቻችን እንግዲህ ዛሬም በአዲስ መረጃ ወደ እናንተ መጥቻለሁ። በዛሬ መረጃችን በዝቋላ ደብረ ከዋክብት አቡነ ገብረ መንፈስ ቅዱስ ገዳም ጋር የተገናኘውን መረጃ ነው ማመላክታችሁ። ያው እንደምታውቁት ከአንድም 2-3 ጊዜ ጥቃቶች ተፈጽመዋል። በተለይ ባሳለፍነው አዲስ ዓመት በተለይ በዚህኛው አዲስ ዓመት መግቢያ አካባቢ ላይ በደብረ ከዋክብት ዝቋላ አቡነ ገብረ መንፈስ ቅዱስ ላይ እንግዲህ በተደጋጋሚነት ጥቃቶች ሲፈጸሙ ነበረ። ጥቃት አድራሾቹ ደግሞ የኦነግ ሸኔ ታጣቂ ኃይሎች ናቸው። ወደ 4 የሚጠጉ አባቶችን ባሳለፍነው ወራት እንግዲህ በተለይ ከ6-7 ወራት በፊት እንደገደሏቸው ብፁዕ አቡነ ጎርጎርዮስ የሀገረ ስብከቱ ሊቀ ጳጳስን ጨምሮ ከፍተኛ የሆኑ አካላት ወደዚያ ስፍራ አምርተው እንደነበረ፣ ልዩ ጥበቃም እንደሚደረግ ቃል እንደተገባም ጭምር በሃይማኖት ተቋማት ጉባኤ ሁሉ ተነግሮ ነበረ። ነገር ግን ያው በድጋሚ በዚህ በዝቋላ ደብረ ከዋክብት ላይ አባቶች አሁንም ተገድለዋል። በጣም በሚያሳዝን ሁኔታ ጥቃቶች ተፈጽመዋል። ምን እንደምንል አናውቅም። እንግዲህ ያው እግዚአብሔር አምላክ ይታረቀን ነው የምንለው። በአጠቃላይ ከዚህ ጋር የተገናኙ የቪዲዮ መረጃ ማስረጃዎችን እንደሚከተለው አቅርብላችኋለሁ። ተከታትለን እንመለሳለን። ሁልጊዜ ፉከራው፣ ሁልጊዜ ዛቻው፣ ሁልጊዜ ልቀቁልን ነው የሚለው። እንግዲህ ገዳሙን መነኮሳቱ ለቀው እነሱ ገብተው ሊቀድሱበት ይሆን፣ ሊያስተምሩበት ይሆን፣ ሊያቆርቡበት ይሆን አይገባኝም። ለፍተው ወጥተው ወርደው በላባቸው ያፈሩትን አጋዥ የሌላቸውን ደጋፊ የሌላቸውን ገዳሙን አራቁተዋል። አዝመራቸውን ወስደውባቸዋል። አንዳንድ ጊዜ ሰው ጠላት በሆነ ነገር ይገላል፣ ገሎ ትቶ ይሄዳል። አስከሬናቸው እንኳን በእውነቱ ለመናገር ተለቃቅሞ እንዲቀበር ነው የሆነ። መሳሪያ ከያዘ ሰው ጋር እንኳን ሰው ቢታገል ተኩሶብኝ ነው ምናምን ይባላል። መስቀል ከያዘ ይሄንን ከያዘ መቁጠሪያ ከያዘ ቆብ ካደረገ ቀሚስ ከለበሰ ከደካማ በጣም ከመገደላቸውም በላይ ደግሞ የሚቆጨውና የሚጸጽተው የሚያንገበግበው ደግሞ ልክ እንደ ክፉ ሰሪ እንደ ክፉ አድራጊ እንደ ወንጀለኛ በጥይት ተደብድበው የጥይት ወንፈል ያለባቸው ይመስል ሰው ባይሰማኝ ባለስልጣኖች ባይሰሙኝ
ይግባይ ለክርስቶስ ስላለሁኝ ይላሉ። እኛ ይግባይ ለክርስቶስ ከማለት በስተቀር ቅድመ ማስጠንቀቂያውንም እኮ ሁል ጊዜ ደወል እንደውላለን እኮ አቤቱታውን ያላቀረብንበት ከመንግስት ጋር ያልተነጋገርንበት ያልተወያየንበት መድረክ የለም። ነገር ግን ከተናገርናቸው ነገሮች ሁሉ አንዱም ተፈጻሚ አይደለም። በተናገርን ሰዓት በተናገርን ቁጥር ግን እንደለም የሚይዛቸው አካላት ያሉ ይመስለኛል። በተናገርን ቁጥር የሚበሳጩ ሰዎችም ያሉ ይመስለኛል። ይሄ ገዳም እንዲህ ያለ ጥቃት ሊደርስበት እንዲህ አዳን ነው ሲባል ሰምተን አናውቅም። ይሄ ገዳም በእንዲህ ማሰማራታቸውን ተናግረዋል። ቤተ ማርያም ተምትሜ ዝርዝሩን በተከታይነት ያቀርበዋል። በኦሮሚያ ክልል በምስራቅ ሸዋ ዞን ውስጥ በሚገኘው በዝቋላ ደብረ ከዋክብት አቡነ ገብረ መንፈስ ቅዱስ ገዳም በሚኖሩ መነኮሳት ላይ ሰኔ 13 2017 ዓ.ም በታጣቂዎች በተፈጸመ ጥቃት አንድ የገዳሙ አባት ተገድለዋል። ይህን ተከትሎም አሁንም ታጣቂዎቹ ከገዳሙ አቅራቢያ በመሆናቸው የገዳሙ መነኮሳት አሁንም በከፍተኛ ስጋት ላይ መሆናቸውን ለጣቢያችን ተናግረዋል። ባለፈው መግለጫ እንደሰጠነው የተገደሉት አባ ሚካኤል የሚባሉ በገዳሙ ውስጥ ታገለግሉ የነበሩ እሳቸው ናቸው። እሳቸውንም በክብር በስፍራ አንስተን እንደሚገባ ስርዓት ቀደም 4 ተናጋሪዎቻችን ባረፉበት ስፍራ ላይ የተናጋት እንደሚገባ ክብር ስርዓት በስፍራ ላይ አሳድፈናቸዋል ማለት ነው። አሁን ታች ላይ ገዳሙ ጫካ አለ አይደለ? ገዳሙ ተራራው ዙሪያ ላይ እነዚህ ሰዎች አሉ። ለአደጋ የተቀመጠ ሰው ብዙ አደጋ ማድረስ ይችላል እና እንዳየነው አሁን እስከ ዓርብ ረቡዕ ድረስ እየወጡ እንደሚመለሱ ነው። አሁን ቅዱሳን ከተማ ድረስ እየመጡ እንደሚመለሱ ነው እና ገዳሙ እንደሚፈልገው የተለመደውን ተግባራዊ ህይወት ለማከናወን አስጊ ነው አሁን። ምክንያቱም ዛሬ እንመጣለን ይላሉ፣ ነገ ይመጣሉ ይባላል፣ ከነገ ወዲያ ይመጣሉ ይባላል። አሁን ገዳሙ ላይ ያሉት ከ12 የማይበልጡ እንትኖች ናቸው። እንደው 20 እንኳን የሚሆኑ እንትኖች የልዩ ኃይል አባላት ማለት ነው። ታጣቂዎቹ በገዳሙ አባቶች ላይ ካደረሱት ጥቃት በተጨማሪ የገዳሚያኑን መገልገያ ቅዱሳን መጻሕፍት ማቃጠላቸው የተገለጸ ሲሆን በስፍራውም ያልተገባ ተግባራትን መፈጸማቸው ተሰምቷል። ያለውን መገልገያ መጽሐፋቸውን አቃጥለውባቸው ገለው ደግሞ አንስተው ገለው እሳቸውን ወደ ገደል ጥለው እነሱ እሳቸው በአክሱ እሳቸው መኖሪያ ዋሻ ውስጥ እነሱ ናቸው ተቀምጠውበት ትናንት ስንወስድ እዚያው ሳት ሁሉ አንድገው የተገለገሉበትን የሲጋራ ፓኮች ሁሉ አግኝተናል እዛ ውስጥ ማለት ነው። የሆነ ፍየል ይሁን ሳይሆን ባናውቅም ግን የሆነ የበሉትን ነገር አለ እንጂ ስጋ ነገር አለ ምናምን አግኝተናል እዛ ውስጥ ማለት ነው። ከዛ ያለፈ በገዳሙ ላይ አሁን የንብረት ጉዳት የደረሰ ነገር የለም። ጥቃቱ የተፈጸመበት ወረዳ አስተዳዳሪ የሆኑት አቶ ፍሬዘር ጥቃቱን ያደረሱትን አካላት የሕግ ተጠያቂ ለማድረግ የተለያዩ ስራዎች እየተሰሩ በዝቋላ አቦ ቤተክርስቲያን በገዳማውያን አባቶቻችን ላይ የደረሰው የሞት አደጋ ወይም የግድያ ወንጀል እጅግ የሚያሳስብ ነው። ጠበቃና የሕግ አማካሪ እያለው ይታነኝ ያው ዛሬ በእንደዚህ አይነት ኮንተንት ወይም ደግሞ በእንደዚህ አይነት ጉዳዮች ላይ ባልመጣ ደስ ባለኝ ነበር። ነገር ግን እንደ አንድ የኦርቶዶክሳዊ ልጅነት እንዲሁም ደግሞ እንደ አንድ የሕግ ባለሙያ ዜጎች በሰላም ወጥተው መግባት እንዲሁም ደግሞ ያሰቡትን ዓላማ አሳክተው መንፈሳዊም ይሁን ዓለማዊ ተግባራቸውን መፈጸም በሕግም በሞራልም በሰውነትም የተሰጣቸው መብቶች ናቸው። ሆኖም ግን አሁን ላይ ያየን ያለነው መንግስት በሀገር ውስጥም ሆነ ከውጭ ካሉ አካላት በሚኖሩበት ጫና ምክንያት የዜጎችን በህይወት የመኖር መብት ከማስከበር አንጻር ይሄ በስፋት ስራዎች መሰራት እንዳለባቸው የሚያሳዩ እና የሚያመላክቱ ጉዳዮች ውስጥ አንዱ በዝቋላ አቦ ቤተክርስቲያን ላይ እየደረሱ ያሉት የሞትና የመፈናቀል አደጋዎች ትኩረት ሊሰጥባቸው ይገባል። አሁን መንግስት አሁን ላይ ሰፊ የሆነ ኃላፊነትና ጫና እንዳለበት እናምናለን። ነገር ግን ቤተክርስቲያንና ምእመናን ካህናትና አባቶቿ ሊቃውንተ ቤተክርስቲያን በተለያዩ ቦታ ላይ የሚደርስባቸው ሞትና መታረስ ሊበቃም ይገባል። ከዚህ ጋር በተያያዘ ደግሞ በዋነኛነት መንግስት
ያለበት ጫና የበዛ እንደሆነ ምእመናን ወይም ደግሞ ቤተክርስቲያን ራሷን ልጠብቅ የሚገባበት ስርዓትና አሰራር ወይም ደግሞ አደረጃጀትን ሊፈቅድ ይገባል ብዬ አምናለሁኝ። ስለሆነም የኦሮሚያም ክልል ይሁን እንዲሁም ደግሞ የፌዴራል መንግስታት እንደዚህ አይነት ጉዳዮች በተለይ ቤተክርስቲያንና ገዳማውያን ፍጹም ዓለማዊ ያልሆነ ፍጹም መንፈሳዊ የሆነ ማንነት ያላቸውን ተቋማት መጠበቅ ላይ ከአቅም በላይ በሆነ ሁኔታ ነገሮች መደረግ ባይቻሉ እንኳን ዜጎች ወይም ደግሞ ምእመናን እንዲሁም ደግሞ ቤተክርስቲያን ራሷን መጠበቅ የምትችልበትን ፈቃድ ሊሰጥ ይገባል ብላለሁ። ስለሆነም ጠቅላይ ቤተ ክህነቱም ሆነ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከዚህ ጉዳይ ጋር በተያያዘ ከመንግስት ጋር ጥብቅ የሆነ ግልጽ ውይይት በማድረግ ለአንድና ለመጨረሻ ጊዜ እንደዚህ አይነት ሞትና መታረዞች እንዲሁም ደግሞ ስደትን ለመከላከል የሚያስችሉ አቋም ላይ ይደርሳሉ ብዬ ተስፋ አድርጋለሁ። እንደ አንድ የህግ ባለሙያ እና እንዲሁም እንደ ምእመን ይህንን በጋራ እንድንወጣ መልእክቴን አስተላልፋለሁ። ለሞቱት ነፍሳቸውን በአብርሃም አጠገብ በደጋጎች አጠገብ ያኖርልላለሁ። አመሰግናለሁ ማለት ነው። ቀጥታ ወደ መነባንብ ግጥሞ ወስዳቸዋለሁ። ሰቆቃወ ዝቋላ ሰቆቃወ ዝቋላ ከከዋክብት ዓለም መንደር ከታላቁ ዝቋላ ደብር ከገብረ ሕይወት መካነገር ሰማን ሐዘን ሰማንን ድል ሰማይት ንቀው ጣዕመ ዓለም ስለ መንግሥት ዘለዓለም የአርባዕቱ ፈሰሰ ደም ቀኑን በሙሉ ይገድሉናል እንደሚታረድ በግ ሆነናል ያለው ሊደርስ ሊፈጸም ቀኑን በሙሉ እንገፋለን የሚረግሙንን እንመርቃለን ግብራችን ሆኗል ስደት በማታ ያልሆነው የለም ባንተማ ጌታ ባንተማ ጌታ። እስቲ ተጠየቅ እንደ ሰው አንተ ተራራ ዝቋላ እንደ ወይን ረጋጭ ቀሚስ ግርጌ ዙሪያህን ለምን ቀላ? ርዕሰ ባይታዊ አቡነ ተዘግዝቆ የጸለየብህ የመንፈስ ልጁ ባፈሙዝ በግፍ ሲነደል በቅርብህ ምነው አልሸሽህ አንተ ባይ ምነው አልሟሸሽ ካንተ ሳይ እግዚኦ 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 ወዩ ወዩ ስማነ አምላክነ ወመድኃኒነ ስማነ አምላክነ ወመድኃኒነ ስማነ አምላክነ ወመድኃኒነ። ይሄ ተደረገ እንዲህም ሆነ እንደ ራእይ እንባን ሽቅብ እየረጨን በስውር ልብ እንላቀስ እንዋቀስ ነጫጭም እንደለበሱት እንደ ራእዩ እንካሰስ። ኧረ እስከ መቼ ነው እንበል በምድር ላይ ይሄ ደም የሚፈስ እንደ ሰቆቃው ነቢይ የሆነንብንን ሁሉ አስብ እንበል ስድባችንንም እይ። አቤቱ የሆነብንን አስብ እግዚአብሔር አቤቱ የሆነብንን አስብ በነፍስ የተወራረዱ ጽዋን አበው የጨከኑ ተድላ ደስታን የመነኑ በክርስቶስ መሠረትነት የያዘ ኢትዮጵያ ጣራና ግድግዳ ሆኑ። በአጥንታቸው አምድ አቆሙ ሥጋና ደምን ለሰኑ። በተገፈፈ ቆዳቸው ጣሪያ ሆነው ተከደኑ። እግዚአብሔር ያጽናናሽ እንባሽን ያብሰው ቤተ ክርስቲያኖ እስከ መጨረሻው ካህንሽ ለመቅደስ
ለታረደብሽ እንደ ራእይ ልባ እግዚአብሔር ያስብሽ። አይካድም ሊቁ ጠርጡለስ እንዳለው በግፍ ሲፈስ ደመ ሰማዕት እስኪገርመው የገደለው ዘር ሆኖ 30-60 እልፍ ምዕመን የሚያበቅል ነው። ግና ይሁንና ሰማዩ ኢትዮጵያ ሆኖ አደባባዩ ሮም ሳለ ጴጥሮሳችን ጳውሎሳችን በምክሩ ወደ አስገደለ ወደ ኔሮን አቤት አንበል፣ ወደ ቄሳር አናላዝን። እናቅድ በዚያው ስናዝን በአፍ በመጽሐፍ ለመታገል በድምፃችን ለማገልገል የጉድ አንድ ሰሞን ሳይሆን የዕለት ጫና በመፍጠር ወጥመዱን በጋራ እንስበር። አለዚያ እንደ ተፍጻሜተ ሰማዕት ይብቃ ካላልን ይሄ መዓት ለቤተ ክርስቲያን መሰዋት ቤተ ክርስቲያንን ከመሰዋት እንደ ተቀላቀለብን ከመሸ የለንም ጠዋት። እምነትን ግን እንዳንተዋት ተስፋ ፍቅርን ግን እናጽናት። አይተን እንዳላየ ስንት አሳልፈናል፣ የእርሱ ፈቃድ ይሁን ብለን ዝም ብለናል። አሁን ግን ይበቃል፣ ዝምታው ይሰበር፣ ይገለጥ ይታወጅ የተዋሕዶ ክብር። ሳሉ ለነ ሰማዕታት የደብረ ከዋክብት ብርሃናት ቀድመህ አክሊል የተቀበልክ በግፍ ዶፍነንና እስካሁን ጸሐፊ አጽፈን በሰማይ ኪዳነ ማርያም ጥላሁን መጋቢያችን ሰአለነ አባ ተክለ ማርያም አስራት ተፈትታ ከኃጢአት እስራት የሕይወት ምግብ ትበላ ዘንድ ነፍሰ ምእመንን አስባት። የመጽሐፍ ቅዳሴው ተክል ውሃ ሳይሆን ደም ጠገበ፣ በዕለተ ሰማዕት ጸደቀ በኃይለ ማርያም አበበ። ሳል አቡነ መምህር እስመ ምጽአቱ ቀርበ፣ መናኙ አባት ገብረ ማርያም አሳስብልን በሰማያት ምልጃ ትውጣ ቅድ ማርያም። ለዓለም ወለዓለመ ዓለም አሜን ወአሜን ለይኩን። ሰአሉ ለነ ሰማዕታት መስተጋድላን ሰአሉ ለነ። እንግዲህ በደብረ ከዋክብት ዝቋላ አቡነ ገብረ መንፈስ ቅዱስ ላይ የደረሰው ነገር በጣም ያማል፣ ልብ ይሰብራል። አባቶች በስጋት ነው ያሉት። የሚገርማችሁ ከ10 እስከ 12 ዓመት ብሎም ከዛ በላይ በዓት ዘግተው ሲጸልዩ የነበሩ መናንያን አባቶቻችን የዚህ ጥቃት ሰለባ አካል ሆነዋል። የኦነግ ሸኔ ታጣቂዎች ናቸው እንደተባለው እንግዲህ በተደጋጋሚነት የሄዱ ጥቃቶችን ሲፈጽሙ የነበሩት እዛ ያሉትን ጥሩ የሚባሉ ወይም ለዘመናት ተጠብቀው የነበሩ ቅርሶችን። ስለዚህ በጣም ብዙ አሳዛኝ ነገሮችን እያደመጥን እንገኛለን። እግዚአብሔር አምላክ ይታርቀን ነው የምንለው። የተወዳችሁ ቤተሰቦቻችን እናንተም በዚህ ላይ ሀሳብ አስተያየቶቻችሁን እንድታስቀምጡ በትህትና እንጠይቃችኋለን። ወንድማችሁ ልዑል መብራቱ ነኝ። ያሮስ የእናንተም የእኛም ነው። ክብር ምስጋና ይሁን ለአብ፣ ክብር ምስጋና ይሁን ለወልድ፣ ክብር ምስጋና ይሁን ለመንፈስ ቅዱስ አንድ አምላክ አሜን።